ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። የኤርትራ የባህር ኃይል በድሮን መመታቱ ተገለጸ። በተያያዘ ዜና ኤርትራ ጦሯን አስጠግታለች። በዚህም የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስ ተሰክቷል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና የጅቡቲ ፖሊስ ስደተኞችን አፈሳ መጀመሩን አስታውቋል። እንዲሁም ይህን ተከትሎ ፕሬዝዳንቱ ሰራዊቱን ለማሰልጠን ቃል ገብተዋል። ዝርዝሩ ተዘጋጅቷል። እነዚህና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። የኤርትራ የባህር ኃይል በድሮን መመታቱ ተገልጿል። ይህንን ያስታወቀው የሱዳኑ አርኤስኤፍ የምሽት ዜና ዘገባ ነው። ሌተር ጀነራል ሐሚት ዜና አውታር የሆነው አርኤስኤፍ በዘገባው እንዳለው በዛሬው ግዳጃችን የሻዕቢያን ባህር ኃይል ከአልቡርሃን ትራፊዎች ጋር በቀይ ባህር ውስጥ አስምጠናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ፖርት ይሆናሉ ሲል ምሽቱን በፎቶ ባሰራጨው ዘገባው ዛቻውን አሰምቷል። ጉዳዩ እንዲህ ነው። በሌተር ጀነራል ሂሜቲ የሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የሚመሰርተው የሱዳን ፈጥኖ ድራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤዚና የነዳጅ ማጣሪያ በድሮን እያወደመና ከጥቅም ውጪ እያደረገውም ይገኛል። ይህንን ተከትሎ የሻዕቢያ የባህር ኃይል ፎይትሬት የጦር ጀልባዎች ፖርት ሱዳንን እንከላከላለን፣ አልቡርሃን እንታደጋለን በሚል ከትናንት በስቲያ ወደ ሱዳን የባህር ጠረፎች ማቅናታቸው ሲታወቅ ሌተር ጀነራል ሂሚቲ አርኤስኤፍ ዛሬ ለሶስተኛ ቀን ከፍተኛ ቴክኖሎጂ የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እሳት ሲያዘንብ አምሽቷል። ዘገባው የዜና 24 ነው። በተያያዘ ዜና ኤርትራ ጦሯን አስጠጋች። በሄሚቲ የሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የመሰረተው የሱዳኑ ፈጥኖ ድራሽ ኃይል ሰሞኑን መቀመጫውን የሱዳን ወደብ ከተማ ፖርት ሱዳን ያደረገው የአልቡርሃን የባህር ኃይል ቤዚን ነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። ይሁንና በዚህም የተነሳ የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ ኤርትራ የባህር ኃይሏን ፓይሬት ጀልቦችና ፖርት ሱዳን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖችን ተጠቅሞ ፖርት ሱዳን ላይ እርምጃ እንደሚወስድ የሚገኘው አርኤስኤፍ ወደ ቀጠናው ያቀናው የኤርትራ ባህር ኃይል ጀልባዎች ቀይ ባህር ውስጥ ሊያሰምጣቸው እንደሚችል ከወደ አርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህም የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስም ተዘግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት አፕሪል 10 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበረ ይታወሳል። በሌላ መረጃ የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን አስጠነቀቀ። በህዝባዊ አመፅ፣ ቁጣ፣ ግጭትና የወንጀል መበራከት ምክንያት በኢትዮጵያ የጸጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹ በማናቸውም ሁኔታ መንቀሳቀስ የለባቸውም ያላቸውን ክልሎች ይፋ አድርጓል። ተጓዦች ግጭት ወዳሉባቸው ወደ አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች በፍጹም ድርሽ እንዳይሉም ሲል መክሯል። ይሁንና ህዝባዊ አመፅ፣ ኃይለኛ ወንጀል፣ የሰዎች እገታ፣ የትጥቅ ትግሎችና የአየር ድብደባዎች ወደ ተበራከቱባቸው የሲዳማ፣ ጋምቤላና በኦሮሚያ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሁሩ ጉድሩ ዞኖች ዜጎች በጭራሽ እንዳይጓዙ ሲልም አስጠንቅቋል። በአዲስ አበባ ከተማ በበኩሉ የወንጀል መጠን የተስፋፋ መምጣቱን የጠቆመው የካናዳ መንግስት እየተስተዋለ የሚገኘው የሰላማዊ ሰልፍ እንቅስቃሴ በቀላሉ ወደ ግጭት ሊለወጥ ይችላልም ብሏል። በአገሪቱ ያለ የተዳፈነ ብሶትና የትጥቅ እንቅስቃሴ በፍጥነት ወደ ትላልቅ ከተሞች ሊስፋፋ ይችላል በማለት ዜጎች በአዲስ አበባ ከተማ ሲንቀሳቀሱ ከፍተኛ ጥንቃቄ እንዲያደርጉም አስጠንቅቋል። በሌላ መረጃ የጅቡቲ ፖሊስ የሰነድ አልባ ስደተኞችን አፈሳ መጀመሩን አስታወቀ። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች
አፈሳ መጀመሩን ገልጿል። የአፈሳው ዘመቻ የተጀመረው ሰነድ አልባ ስደተኞቹ ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነም አስታውቋል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ ደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አትቷል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያቸው ናቸው በተባሉ የሀገሪቱ አካባቢዎችም አፈሳ መከናወኑንም አመላክቷል። ይሁንና በአሰሳና አፈሳ ዘመቻቸው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውንም ገልጿል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምርም ማስታወቁ ይታወሳል። በዚህ መሰረትም በርካታ ሰዎች በፈቃዳቸው መውጣታቸውና ለዚህ ምስጋና እንደሚቸራቸው በትናንትናው መግለጫው ተጠቅሷል። ይሁንና ትናንት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ሥራ እያከናወነ መሆኑን የጠቀሰው የሀገሪቱ ፖሊስ አስፈላጊውን ማጣራት ከተደረገም በኋላ ግን እስከ ድንበር ድረስ በመጓዝ ከሀገር የማስወጣት ሥራ እንደሚከናወንም ገልጿል። በመጀመሪያ የአፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው መሆኑንም አመላክቷል። ህገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብና ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስቧል። አሁንም የተጀመረው የአሰሳና አፈሳ ዘመቻም በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥልም መግለጫ ወስቷል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ ማወቅም አልተቻለም። ይሁን እንጂ በነጋድ እስር ቤት ስለሚቀርብላቸው አገልግሎትና የሰብአዊ መብት አያያዛቸውና በተመለከተም እንደዚሁ የተጣራ መረጃ ማግኘትም አልቻልንም። ይህን የጅቡቲ እርምጃ ተከትሎ ከኢትዮጵያ መንግስት በኩል እስካሁን የተሰማ ነገር የለም ሲል ቴክቫ ኢትዮጵያ በጅቡቲ ስለሚገኙ ሰነድ አልባ ኢትዮጵያውያን ሁኔታ እየተከታተለ መረጃ ማቅረቡንም ይቀጥላል። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና የሩሲያ ፕሬዝዳንት ቭላድሚር ፑቲን የቡርኪና ፋሶን ሰራዊት ለማሰልጠን ቃል ገቡ። ሩሲያና ቡርኪና ፋሶ በ2023 በጋራ ለመስራት በገቡት ስምምነት መሰረት በቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ አማካኝነት 50 ሺህ የቡርኪና ፋሶ ወታደሮችን እንዲያሰለጥኑላቸው የቀረበላቸውን ጥያቄ መቀበላቸው ተገልጿል። ይሁንና በዚህ ከዘመኑ ጋር የዘመነ ስልጠና ሩሲያ የምትታወቅባቸውን የጦርነት ስልቶች በሳይንስ የተደገፉ ቴክኒካዊና የቴክኖሎጂ መሳሪያዎች አጠቃቀም፣ ግጭት አፈታትና መከላከል ስልጠናዎች እንደምትሰጥና በቡርኪና ፋሶ ለሚደረግ የምዕራባውያን ጣልቃ ገብነት ማንኛውም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።